ሰማችሁ? ጉድ ቪዲዮ ቤቲ አረ ቪዲዮ ላ ፍቅር ቪዲዮ ላኩልኝ። እቺ ደግሞ አሮጊት ለማጫወት ትላለች። እኛ ሌላ ታሪክ ላይ ነን። ቤቲ ደግሞ እስኪ ተይው ወርቁ ጠፋ እየተባለ ነው። የሰርጀሪ ወርቅ ጠፋ ካሽ ወርቅ ጠፋ። እስኪ ቤት ወይ ልክ ሰርጀሪ ደግሞ ይችን ቀጭኔ ኬታ መጣሻት። እንደው ይሻለኛል። አያቻት እዚህ ላይ የሆነች ጌጥ ነበረች፣ ከኋላ የተሰቀለች ጌጥ ነበረች። ተብቻ አሁን እንትኖች ምን እንደምትባለው ከዚህ በፊት ሪከርድ በማሬ የሰበን አፕ ካላውጣልኝ። አሁን ደግሞ ጋይስ ከላይ ሀረጉ ሳሩ ይታያል። በምናቧ ስላት እኮ ነው ቀጭኑ ያሰቀለቻት። ከላይ ቀጭኑ አመጣች። ሰርጀሪዬ አዲስ ገዛሽ? የኔ ሾካካ ባንቺ ቤት አሁን እንደዚህ ሄደሽ እንደዚህ ብሎ ለመንግስት ከጠጣች ታወጣለሽ ምናምን። መወጣጣቱን ምን አመጣው? መጠጣቱን ምን አመጣ? ሳንጠጣ እንናገርም እንዴ? ሳንጠጣ እንናገራለን። የኔ ፍቅር ሳንጠጣ ጠጥተንማ ሌላ ታሪክ ይኖራል። ምን ይታወቃል? ሳንጠጣ ነው እንጂ መተን እንነግርሽ እንዴ? ቤተሰብ ተገርማ ተመስጣ ወይ ሳታውቂው አመለጠሽ ነው። አላመለጠኝም፣ አምልጦኝም አያውቅም። ይችን ነገር ልንገርሽ እንደው ላብራራልሽ ብዬ ነው። ከሰጠኝ እንደው ከጋበዘኝ በዚህ አጋጣሚ ካያችሁኝ የምትጋብዙኝ ሀገር ካለ ጋብዙኝ፣ ደስ ይለኛል። በደስታ ነው የምሄደው። አርባ ምንጭማ አሁን ልሄድ ፈልጌ ነበር። ጾም ገባ። ደብረ ዘይት የሚሄድኩት መንግስት ጋብዞኝ ነው። አዋሳ የሚሄድኩት መንግስት ጋብዞኝ ነው። የጎንደር ድማ በግልጽ ተናግሬያለሁ። ሲጀመር እንዴት ነው የምታስቡት እንዴ? እናንተ እንደምትፈልጉት በቃ እኛን ልንመራም። ኧረ እሱ ድሮ ቀረ። ኪችን ወጥ ማዳም ቤት ታብታብ ቃጥ ብጥብት ዝዝዝዝ እነ ዮናስ ማኛ ዋትስአፕ ዌራፕ ምናምን እያሉ ቪዲዮ ሲሰሩ ዲያስፖራ ተናገረን። እሱ ዘመን አለፈ። ሀላ ቤተሰብ ግራ ገባን እኮ ድሮ ማዳም በነበረበት ዘመን እነ ዮኒ አሃሃሃ ሲሉ ሲያወሩ ብለን በምንሰማበት ዘመን አሁንም እንደዛ ምናምን ቀረ እሱ ዘመን። አልገረማችሁም? ግን ሆድ አምላኩ ነሽ የኔ ፍቅር። ሆድ ስላለኝ መሰለኝ በልቼ የማወራሽ የኔ እናት። ባልበላማ ወገቤን፣ ትከሻዬን፣ ጭንቅላቴን፣ ራሴን እያልኩኝ እዚህ ጥሉ ልልልብሽ ነበር። እንኳን በላው ደግሳይ እንኳን አልክክልኝ የኔ ጌታ መድኃኒዓለም አባቴ ለእኔ ሰጠውን ለሌላውም ስጥ። ጠፋ የኔ ጌታ ተመስገንልኝ። ሀላ ሊያሹ እንደው ያችን ቦቅቅላጩ ያቺ ወጠጤ ትንሽ ማለት መስያችሁ እንደው ወገዶ ልባችሁ ውርድ ማለቱ ስለኔ ስታወሩ ዘንድሮ የልጅ እናቱ ነን። ህይወት ጫንቋን እዚህ ላይ ላይፍ እዚህ ላይ ያስቀምጣብን ስንት ኃላፊነት እና ስንት ነገር ይዘን ግብ የምንፈጥር ሰዎች። አሁን ሶሻል ሚዲያ ላይ ያለ ሰው ግብ ምናምን የሚፈጥረን የምንደነግጥ ይመስላችኋል? ህይወት ራሱ ከኛ ጋር ግብ ላይ እኮ ናት። እኛ እኮ ከህይወት ጋር ነው ግብ ላይ ያለ ነው። ከእናንተ ጋር እኮ አይደለም። እናንተ ሊመስላችሁ ይችላል። እናንተ እንደዛ ነው የሚመስላችሁ። ነው የኔ እናት፣ እኔ ብዙ ግብ አለብኝ እናትዬ። በጣም ብዙ ኃላፊነት አለብኝ። በጣም ብዙ። አንዱን ስለው አንዱን ደግሞ የኢትዮጵያ ነገር ታውቁታላችሁ። አይሞላም። አንዱን ስትሸፍኑ አንዱን ስትሸፍኑ በቃ ይደራረባል። እስካው ስትሉ በዚህ ይመጣል። በዚህ መሀል ደግሞ ቀዳዳሽን ላግዝሽ የሚል ሲመጣ እምቢ ሊባል እንዴ? ይቻላል እንዴ? የኢትዮጵያ ሕዝብ ይቻላል እንዴ? አይቻልም። ያርገው። አሜን። እሰይ አሸወይና ነው ብለን ነው የምንቀበለው። ምን አባታችሁ ፈጣሪው ይያያችሁ። እንደው ጾም ሲገባ እንደው ትንሽ ቀንሳለሁ ብዬ ነበር። ባሰብኝ ይሆን እንዴ? ረጅም ሰዓት ተቀምጥኩ። አይ ፈጣሪ እንደ ሰው አይደለም። እንደው አባቴ ረጎ ሚካኤል እንደው የነቂቴ ልቤን ታውቃለህ። እንደው ባሰብን እኮ አሁን ይኸውላችሁ ኮመንቱ ራሱ 2 መስመር እየሆነ ነው። ሽርሙጥና ምናምን እያሉ እየጻፉ ነው። ማታ ሽርሙጥና እኔኑ ይቻላል። ቦርጭ ይዞ መሸርሙጥ ይቻላል። ፈጣሪው እንግዲህ ጠቅ የያዘው
ተች ስክሪን የሚያዘው የፈለገውን ሀሳቡን የሚሰጠው ሀሳብ አትስጥ ማለት አይቻልም። ተንቦጫረቁበት፣ ተንቦጫረቁበት፣ የሀገሬ ልጅ ተንቦጫረቁበት። ምን ይደረግ፣ ምን ይደረግ፣ ምን ይደረግ? ይህ ተንቦራጨቁበት። ውሰዱት፣ 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 እንደ ልባችሁ አድርጋችሁ ተንትኑት። ተንትኑት፣ ተንትኑት። እኔ ሊያ ትንተና እንደሆነ ወዳለሁ። ትንትን አድርጎልኝ። አይ ላቭ ዩ ሰዎች። ማገረ የሀገር ዕዳ ሄዶ ከዚህ እኛ በእናንተ እድሜ ተሰደን ብረት ድስት ስናጥብ ነበረ። እናንተ እዚህ ቲክታክ ላይ ቁጭ ብላችሁ በጌም ልባችሁ አበደ። ሀላ 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 ተናንቀናል፣ ተናንቀናል። ወይኔ ጋይስ ይሁባ ጋይስ ምን አይነት ቪዲዮ እንደሚልኩልኝ እኔ እንደዚህ አይነት ቪዲዮ ለምትልኩልኝ ያላችሁ እዩ ጋይስ። ቆይ ልንገራችሁ፣ የኬኳ ፎቶ ነው ብለው ያንን ፎቶ አድርገው እዩማ ታያችኋል። ጋይስ እዩትማ፣ ይሄ ፎቶ ይሄ መልኳ እንግዲህ ኬኳ ናት እንግዲህ ያሉ ማለት ነው። እቺ ኬኳ ናት እንግዲህ ያሉ ማለት ነው። ከዛም ከኋላ የታየውን ሪችን ደግሞ ማለት ነው የጓደኛዬ ባለቤት ከኔን አደረኳትና ኬኳን የዚህ ሰውዬ ልጅ ትመስላለች። ወይኔ ገብርኤልና ብትመስል እንኳን ምንም አይመስለኝም። እሱ ብትመስል ግን የእሱ ልጅ አይደለችም። እሱ እኮ የጓደኛዬ ባል ነው። ግን እናንተ ጓደኛዬ ይደብራት አላረሽ ብሎ እናንተ እንደዚህ አታርጉ በማለት ጌታዊ። በቃ ቲክታክ ማለት እንደዚህ ነው። አሁን እኔ አንደርስታንድ ስለማድረግ ጓደኛዬ ነው ሊደብራት የምችለው መቤቴ። ከዛም እዚህ ከኬኳ እዚህ ጋር ስትመጣ የወሰዱት ቪዲዮ አለ አይደለ? ወደ ዙም ሲያደርጉት አይወጣም ፊቷ። ዩቱ ላይ ባይዘቤ ከርቀት ዙም ሲደረግ አይወጣም። እነሱ በሚፈልጉት ነው ኤአይ ላይ ከተው ያደረጉት የከተቷት መልኳ እንዴት ነው ብለው ማለት ነው እንጂ የኬኳ መልክ አይደለም። እውነት ለመናገር ቢሆንም ችግር የለውም። ግን የዛኔ ልጅ ትሙት የሷ መልክ አይደለም ስላችሁ እንዴት በልጇ ትመላለች? ፊቷ ታይቷል። ኦፍኮርስ አዎ ኬኳ መታለች፣ ግን ዩቱብ ላይ ዙም ስታደረጉት አይወጣም መልኳ። ብለሪ ነው የሚሆነው። ሁላችሁም ቼክ አድርጉ። ግን ኤአይ ላይ ከቱትና የዚህ መልክ ብለው ያወጡታል። ላይክ የሚመስለውን አርጎ መሰለኝ አይ ቲንክ የሚመስለው። ኤኒዌይስ ቢሆንም ችግር የለውም። ግን የጓደኛዬ ባል ነው። ሜም ሰራችሁበታ የሊያ ባል ምናምን ብላችሁ። አረ የጓደኛዬ ባል ነው። አረ በኪዳነ ምሕረት የልጅ አባት ነው። አረ በማርያም ተው እናንተ ደነዞች። የወርቁ ወርቅ ጠፋ። ወርቁ አይተን የላከው ወጋሽ የወርቅ ለሰርጀሪ ጠፋ። አረ ቪዲዮ ይታለ እናንተ ምን ቤተሰብ ሰማችሁ? ጉድ ጉድ ቪዲዮ ቤቲ፣ አረ ቤቲ፣ አረ ቪዲዮ ላ ፍቅር ቪዲዮ ላኩልኝ። እቺ ደግሞ አሮጊት ለማጫወት ትላለች። እኛ ሌላ ታሪክ ላይ ነን። ቤቲ ደግሞ እስኪ ታዩ ወርቁ ጠፋ እየተባለ ነው። የሰርጀሪ ወርቅ ጠፋ፣ ጠፋ፣ የጋሽ ወርቅ ጠፋ። እስኪ ቤቲ አረ ቪዲዮ ቤት አለ ጠፋ ስትል ይታል ቪዲዮ። አይ እናንተ ስም አውቃችሁ ደግሞ ውስጥ ታምታስሉ ነጋጋ አረጋግጬ አወራላችኋለሁ ጋይስ። የሰርጀሪ ወርቅ ጠፋ ይሉኛል። ወይ 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 ኧረ እንዳይጠፋ የጋሽ ማስታወሻ ነው አይደለ? ምን ነው አንቺ የጋሽ ማስታወሻማ በክብር አስቀምጪ እንዴ! እና ጎጃም ብቻ እንለቅሽም አንለቅሽም። መላቀቅ እንዲቀልድ እንዳይመስልሽ። ይሄ በክብር ከእንትና ከማን ነበረ ከዴቪድ አልጋ ከላይ ነው መስቀል ያለብሽ። በህይወትሽ አርገሽ የማታውቂውን ወርቅ ጋሽ የሰጠውሻል። ስቃዩ በክብር በክብር ለቪዲዮ ይሁን አምቴና በኋላ ላይ ካልጋሽ ግርጌሽ ላይ ትሰቂዋለሽ። አግኝተሽ አታውቂማ። አርገሽ አታውቂም። ወርቅ አርገሽ አታውቂም እኮ ሰርጀሪ። ይሄ አማዞን ላይ ምናምን የሚሰጠው እንደዚህ አይነቱ እኔ ከቱርክ ተሸክሜ የሚመጣቸውን ጨሌዎች ምናምን ነው አንገትሽ ላይ ምን ላይ የምታደርጊው። ስለዚህም ይሄን የሚያክል ክብር ካሳዩሽ አልጋሽ አጠገብ ቁጭ አድርጊው በክብር። ከዛም ከላይ ላይ ምናምን ይሄ ምናምን ትይኝ በኋላ ላይ እንዲያርገሽ እኔ የምልሽ ሰርጀሪ ውሾችሽ ደህና ናቸው? አንቺ እኮ አታፍሪም ስትናደጂ ሲጣርገሽ ትገያለሽ አሉ።
ያ ትልቁ ውሻ እንኳን እሱን አገኙ። ትንሿ ውሻ ደህና ናት። ናፈቀችኝ ሰርጀሪ። እስኪ አንዴ ብቅ አድርጊያት በእናትሽ። ጠፋች ሰርጀሪ ሰሞኑን። ላኩልኝ ጋይስ ቪዲዮ ላኩልኝ ጋይስ። ሰርጀሪ አልጠፋባትም። አውቃ ነው እንዲወራ ፈልጋ ነው። ዛሬ እንዲወራ ፈልጋ ነው። ዛሬ ትናንትና ነው ያወራቸው። ይሄንን የሰርጀሪ ወሬ አወራር አታውቁትም ማለት ነው። ይሄም መፉገራ ነው። እቃው ደርሷታል። ዛሬ ወርቁ ጠፋ ተብሎ ይወራላታል። ዛሬ ይዛው ትመጣለች። በቃ ፊቷን አታውቁትም ማለት ነው። ይሄማ ኖርማል። ከዚህ ከወርቁ ይልቅ ሰርጀሪ ደግሞ ይችን ቀጭኔ ኬታ መጣሻት። እንደምን ይሻለኛል። ቤተሰብ አልጠፋባትም። አውቃ ነው። ዛሬ ህዝቡ ተንጫጫ። ወርቁ ጠፋ ተብሎ ትባል። ዛሬ ይዘው ትመጣለች። ተዋት። ሰርጀሪ ፊቷን አውቀዋለሁ። የእውነት ስታወራ ነው ተራቀታል። እዚህ የሆነ ጌጥ ነበር የተቀመጠው። ታውቃላችኋ? የሆነ ጌጥ ነበር የተቀመጠው። አሁን ደግሞ ቀጭኔ ይሰቅላለች። አያችኋት? ቀጭኔ ከላይ ሳር እየበላ አያችኋት? እዚህ ላይ የሆነች ጌጥ ነበረች፣ ከኋላ የተሰቀለች ጌጥ ነበረች። አሁን እንትኖች ምን እንደምትባለው ከዚህ በፊት ሪከርድ በማሬ የሰበን አፕ ካላውጣልኝ። አሁን ደግሞ ጋይስ ከላይ ሀረጉ ሳሩ ይታያል። በምናቧ ስላት እኮ ነው ቀጭኑ ያሰቀለቻት። ከላይ ቀጭኑ አመጠች። ሰርጀሪዬ አዲስ ገዛሽ? ወይ እናቴ በጣም ጉሩም ተስኪን ጌታ በቃ ሀረጉን እየበላላት ነው። ቀጭኑ ይበል። የወርቁ ጉዳይ ይቆየል። ማሪ አይ ነው አንቺ ነቀዝ፣ እኔንም አታመልጭኝም። አንቺ ነቀዝ እና አንቺ እንተዋወቃለን ታውቁሽ። እኔና አንቺ ደግሞ እሷ ምን ሙሳ ይሰራበታል፣ እንደገና ይመለሳል፣ እንደገና ጠዋት ይወጣል፣ ይቀልጣል፣ እንደገና ይሰራል። እንደዛ አቡቃ ነው እያልቃቃች፣ ለዛው ፕላስቲክ ሆኖ ፀሐይ ወደ እሷ ቂጥ እንኳን ሊደርስ ገና 2 ደረጃ ማለፍ አለበት። 2 የፕላስቲክ 3 የፓምፐርስ እንትን የሚመስል እንዴት ነው ከጃኒ ጋር የምትወዳደሪው? እንዴት ነው የጃኒ ኬስ ከአንቺ ጋር ወዳደርሽ ሪዝን ያንቺ የምታረግ ሼም አይደለም እንዴ? አትደግፈት አትቆሚላት። ምን አባሽ የሸርሙጣልሽ ደግሞ ቆምሽላት አልቆምሽም ለራስሽ ቤተሰብ። እኔ ግን ማለት ነው የዚች የሰርጀሪ ፓንት ማለት ነው ታወቀ። አሁን እኮ አሉ አሜሪካ ሀገር እኮ ኦርደር ሲያደርጉ ራሱ ማለት ነው እሷን ሜንሽን ያደርጓታል። ቤታዩ የምትባል አሜሪካ የምትኖር ትንዛ የሀገራችሁ ምን ነው የሚባለው እዛ የሚባለው ሀገር ላይ የምትገዛው ደንበኛው የዚህ ቤት ደንበኛ በሳምንት ነው አሉ የምትቀይረው። ይሰፋል። ሰምታችኋል ቤተሰብ? ያ ላስኪቱ የምታደርገው ላስኪት ትቀያይራለች አሉ። ምክንያቱም ስትታሽ ላስኪት ስለሆነ ቡርቅቅ እያለ ይመጣል አሉ። ከዛ ቦታውን ያዛፋል። ስለዚህም በየሳምንቱ መቀየር አለባት። አንድ ሳምንት ነው አንዱን ፓንት የምታደርገው ማለት ነው። ይሰፋል አሉ እና እሱ ከሌለች ጊፍት የለማ። ገባችኋል እንዴ? እሱን እያሳየች ነው እኮ ጊፍት የምትቀበለው። እኔማ እነዚህ ሌቭል የሌላቸው ምናምን 400 300 ያሉትን ጊፍተሮቿን ሳጋፍጥባት እኮ ቀዘቀዘ ጋይስ፣ ማርያምን ቀዘቀዘ። አሁን እንትኖች ይመጣሉ አንዳንድ እንደዚህ ይሄ ወፍራሙን ፓንት ምናምን ሲያዩ ደስ የሚላቸው ወንዶች ልጄ ምን ሆንሽ? ደህና ነሽ? ጭሱ ያቁጫለች። ደህና ነሽ? ኬኳ ምን ሆንሽ? የኔ ማር ቬሎ ለበሽ? ልወጣ ነው። ኤልዊስ አይና እግዚአብሔር ያክብራችሁ። መልካም ጊዜ። ወዳችኋለሁ።